ውድ የቆሮንቶስ ሚዲያ ተከታዮች እንደምን አላችሁ? በያላችሁበት ቦታ ሁሉ ሰላም እግዚአብሔር ከእናንተ ጋር ይሁን፣ አሜን። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ በዛሬው ዕለት ደግሞ ስርዓትና ተክሊል በሚል ርዕስ መጥቻለሁና አብራችሁን ብትቆዩ ታተርፉበታላችሁ። ከባለፈው የቀጠለ ክፍል 2 ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው ቆይታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ስርዓት መሰረት ስርዓተ ተክሊል እንዴት ይፈጸማል፣ በሁኔታዎች ገጠመኝ እንዴት መፋታት ይቻላል የሚለውን አጠር ብሎ ውስጣችን ሊቀር በሚችል መልኩ እናያለን። አብራችሁን በመቆየት ራሳችሁን ልትፈትሹ ይገባል። በአጋጣሚ ያመለጣችሁ ደግሞ ለልጆቻችሁ እንዲሆን ለዚህ ስርዓት ራሳችሁን አዘጋጁ። አብረን እንዝለቅ። መልካም ጊዜ እንዲሆንላችሁ ተመኘው። ተክሊል ማለት በቆሙ የግቢ ስርዓት ቃል ኪዳን ካህናተ መርዓዊና በመርዓት ላይ የሚፈጸሙ የሕግ ጋብቻ ሊፈርስ የማይችል ቃል ኪዳኑ ተክሊል ያሰኘው የሙሽሮቹ ልብስ፣ ጌጡ፣ ሽልማቱ፣ ፈርጡ፣ ቀለበቱ፣ የአበባው አክሊል ነው። ሶበ ተዋሰቡ በጸሎተ አክሊል እምቅድመ ይገብሩ ሎቱ ተክሊለ ወእምድረሃረ ተክሊለ አውበርሁ ሎቱ ተክሊለ ወእምድረሃረ ተክሊለ ወአወስቦሰ ዳግሚት ተዋጽጽ እምቀዳሚት ወለዛቲ ዝተሰርአ በቀኖናተ ከመ አይኩን ላቲ በረከተ ተክሊል አላ ይገብሩ ጸሎተ አስተርዮ ይላል ፍትሐ ነገሥት በማለት አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ይፈተዋል። ይህ ከሆነ ዘንዳ ወደዚህ የተቀደሰና እግዚአብሔር ወደ አከበረው ስርዓት ለመምጣት በመሰረታዊነት መረዳት የሚገቡ ነጥቦች መኖራቸው አይቀሬ ነው። ምክንያቱም ይህ አይነቱ ጋብቻ ከሌላው ዓለማዊ ጋብቻ በእጅጉ የሚለይ ፍጹም መንፈሳዊ፣ እግዚአብሔር ያከበረው በመንፈስ ቅዱስ አጋዥነት በካህናት አማካይነት የሚከናወን ስለሆነ ቅዱስ ያደርገዋል። የመጀመሪያው ምስጢረ ተክሊል ምንድን ነው የሚለውን መረዳት ለአፈጻጸሙ ጠቃሚና ዋነኛ ሲሆን የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ምን ይላል ብሎ ቀርቦ መረዳት ያስፈልጋል። ስርዓተ ተክሊል ከሰባቱ ምስጢራት አንዱ ሲሆን ይህንንም ስርዓት ስንፈጽም በእግዚአብሔር ፈቃድ በድንግልና ከቆዩ 2 ወንድና ሴት ጥንዶች ስርዓተ ተክሊል ጸሎት መጽሐፍ ተነቦ አክሊል ደፍተው ሙሉ ስርዓቱ ተከናውኖ በሕዝብ ፊት ተመስክሮላቸው በስርዓተ ቁርባን ከብረው ጋብቻቸውን ይፈጽማሉ። ትዳርን እግዚአብሔር እንዲህ አክብሮታልና። የቃና ዘገሊላ ዕለት በእመቤታችን ቅድስት ድንግል ማርያም ዘመዶች በዶኮሚያስ ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶ ሰርጉን ባርኮ ውሃውን ወደ ወይን ቀይሮ ሰማያዊ እንዲሆን አድርጎታል። ዘፍጥረት 1:22 እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባህርን ውኃ ሙላት፣ ወፎቹም በምድር ላይ ይብዙ። በተለያዩ ምክንያቶች በዚህም መንገድ መቆየት አቅቷቸው ድንግላቸውን ቢያጡ ቤተ ክርስቲያን አክብራ ጠርታ ካባ ደርባላቸው ከስጋ ወደሙ አቀብላ በቁርባን ጋብቻቸውን በክርስቶስ ስጋና ደም አትማ የጋብቻ ስነ ስርዓታቸው እንዲፈጽሙ ታደርጋለች። ጋብቻ እግዚአብሔር ያከበረው በመሆኑ ኦርቶዶክሳዊት ቤተ ክርስቲያንም ከፍ ያለ ክብር ሰጥታ ለምእመናኗ ስርዓቱ ተዘጋጅተው ለቀረቡ ሁሉ ትፈጽማለች። ዕብራውያን 13:4 ላይ መጋባት በሁሉ ዘንድ ክብር፣ መኝታውም ንጹሕ ይሁን፣ ሴሰኛዎችንና አመንዝራዎች ግን እግዚአብሔር ይፈርድባቸዋል።
ይሄ የተቀደሰውን ጋብቻ እንዴት ይፈጸማል? ከተጋቢዎችስ ምንስ መሟላት ይገባቸዋል? የሚለው መሰረታዊ ጉዳይ መታወቅና ተግባራዊ መሆን አለበት። መስፈርቶቹን ስንመለከት አንደኛው የሃይማኖት አንድ መሆን ግዴታ ይሆናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት መኖር የግድ ይላል። ሁለተኛው ድንግልናን መጠበቅ ትልቁ የሰው ልጅ ክብር በመሆኑ ሊኖረው ይገባል። የሰው ልጅ ከግብረ ሥጋ ግንኙነት ውጪ ድንግልናን የሚያጣጥበት ሁኔታ ሊኖር የሚችልበት ነገር እንደተጠበቀ ሆኖ ማለት ነው። ሶስተኛ ሁለቱ ተጋቢዎች መፈቃቀድ አንዱ የሌላውን ሁኔታ ማወቅ በጣም ጠቃሚ ነው። ፈቃድ እግዚአብሔር እንደተጠበቀ ሆኖ የተጋቢዎችን ፈቃድ መኖር አለበት። ምክንያቱም መተዋወቅ ይገባቸዋልና ለትዳራቸውም መሰረት ስለሆነ ነው። አራተኛው እድሜያቸው በቤተ ክርስቲያን ስርዓት በተቀመጠው ትክክለኛ አቅመ አዳምና ሔዋን ላይ መገኘት ይገባቸዋል። ምክንያቱም ደግሞ ትዳርን ለመሸከምና ለማስተዳደር የሚያስችል ስነ ልቦና ሊኖራቸው ይገባል። አምስተኛው የኢኮኖሚ አቅም አንዳቸው ሊኖራቸው ይገባል። ወንዱ ቢኖረው በጣም ድንቅ ነው። ካልሆነም በፈቃድ ነው ባልነው መሰረት ሴቷም ካላት ችግር አይኖረውም። ስድስተኛ ስለ ትዳር ከጋብቻ በፊት በሚገባ መማርና ማወቅ ያስፈልጋል። ትዳር ታላቅና በዘፈቀደ ተዘሎ የሚገባበት ሳይሆን ተቻችሎ ተደማምጦ በመግባባትና በጋራ ውሳኔ ላይ መሰረት ያደረገ አብሮነት ስለሆነ ትዕግስት የሚጠይቅ ምድራዊ ፈተናም ጭምር ስለሆነ ለማስተዳደር ይህን አውቆ መግባት በጣም ጠቃሚ ነው። ሰባተኛ ምክረ ካህን ስለሚያስፈልግ የንስሐ አባት ወሳኝ ነው። ቅድመ ጋብቻ በማስተማር በመምከር በንስሐ ውስጥ ሆነው እንዲጠብቁ ከጋብቻ በፊት ስርዓተ ቁርባንን እንዲለማመዱ ችግር ቢገጥማቸውም እየገሰጹ ችግራቸውን እንዲፈቱ ዘለቄታ ሕይወታቸውን በእግዚአብሔር ፈቃድ እንዲመሩ ልምምድ የሚያደርጋቸው በሚጣመሩበት ጊዜ ጠቃሚ የሆነ ነው። ምክርን ስለሚለግሱ የግድ ሊኖራቸው ይገባል። የንስሐ አባት ብዙ ነገርን ከኛ ጋር እንዲርቅልን ያደርጋሉ። በጸሎት ያግዙናል። በተለያየ ነገር ሁሉን ነገር እየመሩ ወደ ቀጥተኛውና ወደ እግዚአብሔር መንገድ ስለሚመሩን ካህን በጣም ከአጠገባችን ሊኖር ይገባል። በማጠቃለያም ትዳር በዘፈቀደ እንደማይገባ ሁሉ በዘፈቀደ በአንዱ ሰው ፍላጎት ተዘሎ የሚወጣበት ፍቺ የሚፈጸምበት አይደለም። ስለዚህ ወደ ትዳር ለመግባት የተቀመጡት መስፈርቶች እንዳሉ ሁሉ ለመውጣትም መመዘኛ ተቀምጦለታል። ሮሜ 7:2 ላይ ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነ ሕግ ተፈታለች። አንደኛ ቆሮንቶስ 7:39 ሴት ባሏ በሕይወት ሳለ የታሰረች ናት። ባሏ ቢሞት ግን በጌታ ይሁን እንጂ የወደደችውን ልታገባ ነፃ አላት። ስለዚህ በዚህ ሕያው የእግዚአብሔር ቃል መሰረት ብቻ ሊሆን የግድ ይላል እና ጥቂት ነጥቦችን እናያለን። በዚህም መሰረት አንደኛ ከተጋቢዎች አንዱ ሲሞት ፍቺ የተፈቀደ ይሆናል። ጋብቻውም ቀሪ ነው። ምክንያቱም አንዱ ሰው ስለሞተ ጋብቻው የጸና ሊሆንበት የሚችልበት መንገድ ስለሌለ ማለት ነው። ሁለተኛ የሃይማኖት መለያየት አጋጣሚ ቢፈጠር ይህም በጋብቻው ቀሪ የሚሆኑበት ሁኔታ ይፈጠራል። ሁለት የተለያዩ ሃይማኖቶች በአንድ ጥላ ስር መኖር ስለማይችሉ ማለት ነው። ሶስተኛው ዝሙት በአንድ ወገን ተፈጽሞ እውነታው ከተረጋገጠ ጋብቻው ቀሪ ይሆናል። ምክንያቱም የተቀደሰ ጋብቻ ስለሆነ አልጋቸውም ንጹሕ ቅዱስ ስለሆነ በዝሙት የወደቀ ሰው ካለ በዚህ ትዳር ውስጥ ሊቆይ አይችልም። አራተኛ ሌሎች እንደ ወቅቱ ሁኔታ ለፍቺ የሚያበቁ ኩነቶች ሲፈጠሩ ብቻ ይሆናል።
እነዚህ ጉዳዮች ካልተሟሉ በእግዚአብሔር ቃልና በቤተ ክርስቲያን አስተምሮ ትዳር የሚፈታ እንዳመነዘረ ይቆጠራል። ማቴዎስ 5:32 እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውን የሚያገባ ሁሉ ያመነዝራል። ውድ ቤተሰቦች ትዳርን በዚህ መሰረት ብንፈጽም የምንወልዳቸው ልጆች ቅዱስ ቤተክርስቲያን የሚያገለግሉ ፈሪሃ እግዚአብሔር ያላቸው ቤተሰቦቻቸውን የሚያከብሩ የሚቀድሱ ቤተሰቦቻቸውን የሚያገለግሉ ቤተሰቦቻቸውን የሚጦሩ የሚቀብሩ የተወደዱ የተከበሩ ልጆች ይሆናሉና በዚህ መሰረት ትዳራችን እንድንመራ እግዚአብሔር አምላክ ፈቃዱ ይሁንልን። ለዛሬው ይቆየን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር አሜን።